ዛሬ በአምስት ሀገሮች ያለውን የወርቅ መረጃ ነው ይዤላችሁ የመጣሁት። በሳውዲ፣ በዱባይ፣ በባህሬን፣ በኦማን፣ በኳታር እንዲሁም በኩዌት ምን አለፋችሁ አጠቃላይ ወይም ደግሞ ዋና ዋና በሚባሉት በመካከለኛው ምስራቅ ያሉ ሀገሮችን በግራም ወርቃቸው ምን ያህል እየተሸጠ እንደሆነ ዛሬ ያለውን መረጃ እንመለከታለን። ሰላም ሰላም ተመልካች አድማጮቻችን፣ ሁልጊዜ በዚህ ዩቲዩብ ቻናል ላይ እንደምታውቁት ከሆነ ከወርቅ እንዲሁም ከተለያዩ የቢዝነስ ሀሳቦች ጋር የተያዙ መረጃዎችን በዚህ ዩቲዩብ ቻናል ታገኛላችሁ። ታዲያ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ፣ ላይክ ማድረግ እንዲሁም ሼር ማድረግ አይረሳ። እንግዲህ በብዙዎቻችሁ ጥያቄ መሰረት ብዙ ጊዜ ኮመንት ላይ የሳውዲ ንገረን፣ የዱባይን የዛሬ መረጃ ምን ይመስላል የሚለውን እየጠየቃችሁኝ ትገኛላችሁ። በዛ ጥያቄያችሁ ተነስቼ እንግዲህ የዛሬን ዋና ዋና የሚባሉትን ካራቶች ማለት ነው ለምሳሌ 18 ካራት፣ 21 ካራት፣ 22 ካራት እንዲሁም 24 ካራት እጅግ በጣም በመካከለኛው ምስራቅ በተለይ በጣም ተወዳጅ የሆኑ የወርቅ ካራት አይነቶች ናቸው። እነዚህ በየሀገራቱ ባለው ከረንሲ ማለት ነው በስንት እየተሸጡ እንደሚገኙ የምነግራችሁ ይሆናል። እነዚህ ዋጋዎች ዝርዝሮች ማለት ነው ኦፊሻል በሆነ መልኩ የተቀመጡ ናቸው። ከዚህ እስከዚህ ብዬ ነው የምነግራችሁ። ነገር ግን በመሸጫ መደብር ላይ በምትሄዱበት ሰዓት ላይ ሁልጊዜ እንደምነግራችሁ ከቦታ ቦታ ከሱቅ ሱቅ ሊለያይ ይችላል ማለት ነው። እንደ ሀገሩ ሱቅ ማለት ነው። ለምሳሌ ብሔራዊ ባንክ የሚያወጣው የወርቅ ዋጋ ላይ ሱቆች ደግሞ የየራሳቸውን ዋጋ እንደሚያወጡ ማለት ነው። ምክንያቱም አንዱ ወርቅን በሚያከፋፍልበት ሰዓት ላይ ያ የተረከበው ሰው ደግሞ ለተደራሹ ወይም ደግሞ ለከስተመር በሚሸጥበት ሰዓት ላይ በተረከበበት አይደለም የሚሸጠው፣ የተወሰነ ዋጋን ጨምሮ እንደሚሸጥ ይታወቃል ማለት ነው። ስለዚህ ያን ያህል ልዩነት ባይኖረውም ግን ያንን ታሳቢ በማድረግ የተለያዩ ጭማሪዎች ይኖራሉ ብላችሁ እንደተዘጋጁና ነገር ግን ኦፊሻል በሆነ መልኩ በእነዚህ ሀገራቶች ማለትም በሳውዲ፣ በዱባይ፣ በባህሬን፣ በኦማን፣ በኳታር፣ በኩዌት ዋጋዎቻቸው ስንት እንደሆኑ እያንዳንዱን የምነግራችሁ ይሆናል። ከሳውዲ ነው የምንጀምረው። የሳውዲ ባለ 18 ካራቱ ወርቅ 18 ካራቱ ወርቅ እንግዲህ ንጽህናውን ታውቁታላችሁ። ወደ 75 አካባቢ ንጹህ የሆነ ወርቅ ነው። እንግዲህ በሳውዲ ሪያል ይሄ ወርቅ ከ331 ሪያል እስከ 367 ሪያል አማካይ ዋጋ ነው መሸጥ የሚገኘው ማለት ነው። በዱባይ እስካላችሁን ይሄ ባለ 18 ካራቱ ከ257 እስከ 366 ዲርሃም ነው እየተሸጠ የሚገኘው። በባህሬንስ ስንመለከተው ይሄው ግራም ወርቅ እንግዲህ በባህሬን ዛሬ የተቆረጠለት ዋጋ የባህሬኑ ትንሽ ስለማይታይ ነው በ36 ከ70 የባህሬን ዲናር እስከ 37.30 የባህሬን ዲናር እየተሸጠ ይገኛል። የኦማን 18 ግራሙ አንድ ካራት ወርቅ እየተሸጠ የሚገኘው በ36.95 የኦማን ሪያል ነው። ከ36.95 እስከ 38 ባለው ማለት ነው። ቀጥሎ የምንመለከተው የኳታርን ሲሆን ይሄ 18 ካራቱ የኳታር እየተሸጠ የሚገኘው በ364 ከ50 እስከ 370 ነው ማለት ነው። የኩዌቱ እስካላችሁኝ በኩዌት 29 ከ50 እስከ 30 ከ55 እየተሸጠ ይገኛል ማለት ነው። እነዚህ አምስት በተለይ ደግሞ በወርቅ ረገድ በመካከለኛው ምስራቅ በጣም ታዋቂ የሆኑ ገበያ የወርቅ ገበያ ያላቸው ሀገራቶች እንደሆነ ይታወቃል ማለት ነው። ቀጣይ የምነግራችሁ ደግሞ የ21 ካራቱን ይዘን እንዳሁኑ የሳውዲን፣ የዱባይን፣ የባህሬንን፣ የኦማንን፣ የኳታርን እንዲሁም የኩዌትን እነግራችኋለሁ ማለት ነው። እንግዲህ የ21 ካራቱን የሳውዲ ሪያልን በምንመለከትበት ሰዓት በሳውዲ ከ421 እስከ 430 እየተሸጠ ነው የሚገኘው። የዱባይ ደግሞ ከ415 94 እስከ 421 ነው በመሸጥ ላይ የሚገኘው። በባህሬን 4286 እስከ 4327 የባህሬን ዲናር 21 ካራት ወርቅ 1 ግራሙ ኦፊሻል በሆነ ገበያቸው
በመሸጥ ላይ ይገኛል። ዛሬ ኦክቶበር 28 ወይም ደግሞ በእኛ ጥቅምት 18 2018 ዓ.ም የኦማኑን ስንመለከት 21 ካራት ወርቅ በ44 ከ34 የኦማን ሪያል ነው እየተሸጠ የሚገኘው። የኳታሩን መረጃ አላገኘንም ኦፊሻል በሆነ መልኩ። የኩዌትን ስንነግራችሁ ደግሞ የኩዌቱ 21 ካራት ወርቅ 35.38 የኩዌት ዲናር እስከ 35 እስከ 68 ድረስ በምሸጥ ላይ ይገኛል ማለት ነው። እንግዲህ ይህንን ይመስላል እየነገርኳችሁ ያለሁት የዛሬን የወርቅ ዋጋ በተለይ ደግሞ በመካከለኛው ምስራቅ በሳውዲ፣ በዱባይ፣ በባህሬን፣ በኦማን፣ በኳታር እንዲሁም በኩዌት በስንት እየተሸጠ ዋለ የሚለውን መረጃ ለእናንተ እያደረስኩ ነው የሚገኘው። ቻናሉን ከወደዳችሁት እንግዲህ ሰብስክራይብ ማድረግ አይረሳ፣ ሼር ማድረግ አይረሳ። ሼር የምታደርጉ ላይክ የምታደርጉ ሀሳብ አስተያየታችሁን የምትሰጡኝን ሁሉ እጅጉን በጣም አመሰግናለሁ። ወደ ሌላኛው ካራት ነው ቀጥሎ የማስጉዟችሁ የምንሄደው የሳውዲው እንመለከታለን። የሳውዲው 22 ካራት ወርቅ በ440 እስከ 449 እየተሸጠ ነው የሚገኘው። የዱባዩ ደግሞ ከ435 41 እስከ 445 ከ50 እየተሸጠ ይገኛል። የባህሬን ዲናርን ስንመለከት 22 ካራት 1 ግራም ወርቅ በባህሬን በ44.90 እስከ 45.60 ሲሸጥ በኦማን ደግሞ ከ46.45 እስከ 46.50 በመሸጥ ላይ ይገኛል። የኳታሩስ ስንት ገባ ካላችሁኝ ከ445.50 እስከ 450 ነው በምሽት ላይ የሚገኘው የኳታሩ የዛሬው የወርቅ ገበያ። ኩዌት ላይ 22 ካራት 1 ግራም ወርቅ ከ36 10 ኩዌት ዲናር እስከ 37.36 አማካይ ዋጋ በመሸጥ ላይ ይገኛል። ሌላኛውና እጅግ ከፍተኛ የሆነ የወርቅ ንጽህና ወይም ደግሞ የወርቅ ኳሊቲ ያለው 24 ካራቱ ወርቅ በእነዚህ 5 ሀገራት የምንመለከት ይሆናል። ከሳውዲ ስንጀምር የሳውዲ 24 ካራት 1 ግራም ወርቅ በ475 የሳውዲ ሪያል እስከ 488 ነው አማካይ ዋጋ በመሸጥ የሚገኘው ማለት ነው በዛሬው ቀን። በዱባይ ደግሞ ከ474.36 እስከ 481.25 ጣራ ድረስ 24 ካራት ንጹህ ወርቅ እየተሸጠ ይገኛል። የባህሬን ስንመለከት በባህሬን ዲናር ከ48.10 እስከ 48.90 የባህሬን ዲናር ሲሸጥ በኦማር ደግሞ ከ49.75 እስከ 49.80 በመሸጥ ላይ ነው የሚገኘው። የኳታሩን አስመልክተን ካላችሁኝ ደግሞ 24 ካራት 1 ግራም የኳታር እየተሸጠ የሚገኘው በ479.50 485 ነው። በመጨረሻም የኩዌትን ስንመለከት ከ39.34 እስከ 40.74 በመሸጥ ላይ ውሏል። ዛሬ ጥቅምት 18 2018 ወይም ደግሞ ኦክቶበር 28 ማለት ነው። እንግዲህ ተመልካች አድማጮቼ እየነገርኳቸው ያሉት እንግዲህ በኢትዮጵያ የሚገኘው ሎካል ወርቅ ብቻ አይደለም። በተለይ ደግሞ በአድማጮችና በተመልካቾች አስተያየት መነሻ በማድረግ የጠቀሳችሁልኝን ንገረን ያላችሁኝን ሀገራትንም የወርቅ ዝርዝር በመንገድ ላይ ነው የምገኘው። እንግዲህ ሌሎችንም መረጃዎች ከፈለጋችሁ በዚህ ዩቲዩብ ቻናል ላይ እነግራችኋለሁ። ከእናንተ የሚጠበቀው ላይክ በማድረግ ሼር በማድረግ ሀሳብ አስተያየታችሁን መስጠት ነው። የምትፈልጉትን መረጃ እኔም ለእናንተ ከማቅረብ ወደኋላ አልልም። ቻናሉን ሰብስክራይብ ሳታደርጉ እያያችሁ ካላችሁ ታዲያ ሰብስክራይብ ማድረግ አይረሳ። በነገውም ቀን ያለውን የሎካል እንዲሁም ደግሞ በውጭ ያለውን የወርቅን ዋጋ ይዤላችሁ እመጣለሁ። እስከዛው በያላችሁበት ሰላም ቆዩኝ።